የትራንስፖርት አገልግሎት ከመስጠት ባሻገር ማህበራዊ ኃላፊነቱን ለመወጣትና የህዝቡን ሁለንተናዊ እድገት ለመደገፍ በየዓመቱ የበጎ አድራጎት ስራዎችን እየሰራ እንደሚገኝ የፌዴራል ፐብሊክ ሰርቪስና ትራንስፖርት አገልግሎት ገለጸ። የፌዴራል ፐብሊክ ሰርቪስና ትራንስፖርት አገልግሎት የስራ አመራሮችና ሰራተኞች የክረምት በጎ ፈቃድ አካል የሆነውን የመዋለ ህጻናት ግንባታ ማስጀመሪያ፣ የአረንጓዴ አሻራ ችግኝ ተከላና የትምህርት ቁሳቁስ ድጋፍ መርሃ ግብር በቀቤና ልዩ ወረዳ አከናውነዋል። ዝርዝሩን አስፈር ሙህዲን ከወልቂጤ ቅርንጫፍ ጣቢያችን አድርሶናል። የፌዴራል ፐብሊክ ሰርቪስ ትራንስፖርት አገልግሎት ዋና ዳይሬክተር ወይዘሮ አስካለ ተክሌ በዚህ ወቅት እንደገለጹት ተቋሙ የትራንስፖርት አገልግሎት ከመስጠትም ባሻገር የማህበራዊ ኃላፊነቱን ለመወጣትና የህዝቡን ሁለንተናዊ እድገት ለመደገፍ በየዓመቱ የበጎ አድራጎት ስራዎችን ይሰራል። የማህበራዊ ኃላፊነቱን ለመወጣትና የህዝባችንን ሁለንተናዊ እድገት ለመደገፍ በክቡር ጠቅላይ ሚኒስትራችን አመራርና በፓርቲያችን ብልጽግና ሰው ተኮር አመራር መሰረት በየዓመቱ የክረምት በጎ ፍቃድ ተግባራትን በስፋት ሲያከናውን ቆይቷል። የዘንድሮ የክረምት በጎ ፍቃድ አገልግሎት የሆነው የመዋለ ህጻናት ግንባታ ማስጀመሪያ፣ የአረንጓዴ አሻራ ችግኝ ተከላና የትምህርት ቁሳቁስ ድጋፍ መርሃ ግብር በቀቤና ልዩ ወረዳ ማከናወናቸውን ነው የገለጹት። ሶስት ዋና ዋና የበጎ ፍቃድ ተግባራትን ለማንሳት በቀቤና ልዩ ወረዳ በጣጤሳ ወሸርቤ ቀበሌ በመገኘት አካባቢን የመንከባከብ አረንጓዴ አሻራችንን የማሳረፍና ለወደፊቱ ትውልድ ለምለም እና ምቹ አካባቢን የማስረከብ ተግባራትን በደመቀ ሁኔታ ፈጽመናል። ለነገ ሀገር ተረካቢ ህጻናት ምቹ ዘመናዊ እና ጥራት ያለው የቅድመ መደበኛ ትምህርት አካባቢን ለመፍጠር የሚያስችለውን የመዋለ ህጻናት ትምህርት ቤት ግንባታ ፕሮጀክት በይፋ እናስጀምራለን። እንደዚሁም የትምህርት ቁሳቁስ ልገሳ ለነገዋ ሀገር ተረካቢ ተስፋ ለሆኑ ህጻናትና ተማሪዎቻችን የማስረከብ ተግባራትን እናከናውናለን። ዋና ዳይሬክተሩ አክለውም የአካባቢው ማህበረሰብ ላደረገላቸው ቀና አቀባበል በማመስገን በቀጣይም የተተከሉ ችግኞችን በመንከባከብ እንዲሁም በትምህርት ቤቱ ግንባታ ላይ የበኩሉን ድጋፍ እንዲያደርግ ጠይቀዋል። ደማቅ አቀባበል አይተናል። እጅግ በጣም እናመሰግናለን። በቀጣይ እነዚህ የተተከሉ ችግኞች እንክብካቤ እንዲደረግላቸው ህብረተሰቡ የሚጠቀምባቸው የሚጸድቁ የሚያድጉ እንዲሆኑ ህብረተሰቡ እንክብካቤ እንዲያደርግ እንደዚሁም በትምህርት ቤት ግንባታ ወቅትም ዛሬ የመሰረተ ድንጋይ አስቀምጠናል። አሁኑን የሚጀመር ስለሆነ ከህንጻ ተቋራጮቹ ጋር ትብብር እንዲያደርግ መልእክት ለማስተላለፍ በመርሃ ግብሩ ላይ የእንኳን ደህና መጣችሁ መልእክት ያስተላለፉት የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በደዊ በልዩ ወረዳው ዘርፈ ብዙ ጠቀሜታ ያላቸው ለምግብነት የአካባቢ አየር ሚዛን የሚጠብቁና ለውበት የሚያገለግሉ ችግኞች እየተተከሉ መሆናቸውን አንስተዋል። እንደ ልዩ ወረዳችን ከ10.5 ሚሊዮን በላይ ችግኞችን የተለያየ ዘርፍ ያላቸው የሚበሉ ለደንና ለተለያየ አገልግሎት መዋል የሚችሉ በተለያዩ ቀበሌዎቻችን ይህንን ነገር ተግባራዊ ለማድረግ እየሰራ ነው የምንገኘው። በዚሁ በልዩ ወረዳችን ደረጃ ላይ በአንድ ጀንበር ችግኝ ተከላ ከ204,000 ችግኞች በላይ የተከለበት ሁኔታ ነው ያለው። በሌላ በኩል የትምህርት ስብራትን ለመጠገን በልዩ ወረዳው በርካታ ስራዎች እየተሰሩ መሆኑን ያነሱት ዋና አስተዳዳሪው በተለይ መዋለ ህጻናት ላይ ልዩ ትኩረት ተሰጥቶ እየተሰራ ነው ብለዋል። በዛሬው ዕለት የፌዴራል ፐብሊክ ሰርቪስና ትራንስፖርት አገልግሎት አማካኝነት የተቀመጠው የመሰረተ ድንጋይ ግንባታው በአንድ ወር ውስጥ ተጠናቆ በ2019 የትምህርት ዘመን አገልግሎት እንደሚጀምር አንስተዋል። የቅድመ መደበኛ ትምህርት ቤት መሰረተ ድንጋይ ከእንግዶቻችን ጋር ስናወራ በአንድ ወር ውስጥ ግንባታ ተጠናቆ የሚያልቅ በ2019 የትምህርት ዘመን የዚህ አካባቢ ተማሪዎቻችን ቀጥታ እዚህ መጥተው የሚማሩበት ይሆናል የሚል ነገር እያያዘ ነው ያለ ነው። ከዚህ ቀደም በአካባቢያቸው ላይ መዋለ ህጻናት ባለመኖሩ ህጻናት ረጅም ኪሎ ሜትሮችን ያቋርጡ እንደነበር ያነሱት የአካባቢው ነዋሪዎች በዛሬው ዕለት የተቀመጠው የመሰረተ ድንጋይ እንዳስደሰታቸው ገልጸዋል። ነዋሪዎቹ አክለውም ትምህርት ቤቱ ተጀምሮ እስኪጠናቀቅ አስፈላጊውን እገዛና ትብብር እንደሚያደርጉ ተናግረዋል። ልጆቻችን በጣም ወንዝ ተሻግሮ ነበር የሚማሩት። ይገባሉ ወይ አይገቡም ወይ? ወንዝ ይወስዳቸዋል ወይ? በምን ይወርቃሉ? በጫካ ውስጥ ምን ይሆናሉ ብለን በጣም በአሳብ ስብሮት ላይ ነበር። ደስ ብሎኛል። ልጆቼ ከዚህ በፊት 10 ኪሎ ሜትር እና 15 ኪሎ ሜትር እየሄዱ ነበር የሚማሩት። ይህን እድል አምታችሁልናል። አላህ ትልቁን እጣ ፋንታችሁን ያስተካክለው። በጣም ደስተኛ ነን።
ይሄ በማየታችን እድለኞች ነን።